ወርቅ መግዛትም ሆነ መሸጥ ዝም ብሎ የገንዘብ ዝውውር አይደለም፣ የጥበብ፣ የትዕግስት፣ የንቃት ውጤት እንጂ። ምን ማድረግ ይኖርብናል ወርቅ በምንገዛበትና በምንሸጥበት ሰዓት የሚለውን ዝርዝር የሆነ ነገር የምንመለከት ይሆናል። ወርቅ በእሳት ይፈተናል እንደሚባለው ሁሉ የእርሱም የኢኮኖሚ ጥንካሬ በወርቅ አያያዙ ጥበቡ ይፈተናል። ለገዥም ሆነ ለሻጭ የሚጠቅሙ እንዲሁም ደግሞ በገበያው ላይ ያሉ አንጋፋ ነጋዴዎች የማይነግሩትን ስልታዊ ጥበቦችን በዚህ ቪዲዮ የምነግራችሁ ይሆናል። ታዲያ ቪዲዮውን ስትጀምሩ ላይክ ማድረጋችሁን እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው ጥበብ የመግዛት ጥበብ ነው። የመጀመሪያው ጥበብ የመግዛት ጥበብ ነው። ትርፍ የሚገኘው በመግዣ ሰዓት ነው። ብዙዎች ትርፍ የሚገኘው ሲሸጥ ይመስላቸዋል። ነገር ግን ትክክለኛው የወርቅ ሰው ትርፉን የሚያሰላው ሲገዛ ነው። መለየት ያለባችሁ ነገር የዲዛይን ወጥመድን መለየት አለባችሁ። ጌጣጌጥ ለውበት ከሆነ ውስብስብ ዲዛይን ይምረጡ። ነገር ግን ለኢንቨስትመንት ለማስቀመጥ ከሆነ ደግሞ ቀላል ዲዛይን ያላቸውን ለምሳሌ እንደ ድቡልቡል፣ ማርዳና ኩብ የመሳሰሉትን መምረጥ ትችላላችሁ። ምክንያቱም ምንድን ነው እነዚህ ወርቆች ምን ልዩነት አላቸው? የተገዛው ከጥሬው እንዲሁም ደግሞ ውስብስብ ዲዛይን ካለው ካላችሁም ደግሞ የሚከፍሉት ከፍተኛ የሆነ የጉልበት ዋጋ ስላለ ነው። በተለይ ደግሞ ዲዛይን የተሰራላቸው ወርቆች በተለይም ውስብስብ ዲዛይን ካላቸው የጉልበት ዋጋ ወይም ደግሞ የሜኪንግ ቻርጅ ከፍተኛ ሆኖ እየተሸጠ ነው የሚገኘው። ያኛውን በምትገዙበት ሰዓት ደግሞ ስትሸጡት ስለማይመለስ ጥሬውን ብትገዙት አንደኛችሁን ይሻላል ማለት ነው። ሌላኛው የምነግራችሁ ነገር ወይም ደግሞ ጥበብ ወቅትን ጠብቆ መግዛት መቻል አለባችሁ። በዓለም አቀፍ ገበያ የወርቅ ዋጋ የሚቀንስባቸው ጊዜያቶች አሉ። አብዛኛውን ጊዜ የዓለም ገንዘብ ገበያ ስቶክ ማርኬት በሚነቃቃበት ሰዓት ላይ ሰዎች ወርቅ መሸጥ ስለሚጀምሩ ዋጋ ይቀንሳል። ያኔ የእርሶ የመግዣ ሰዓት ነው። ምን አይነት ካራት መምረጥ አለብኝ ካሉ ደግሞ እምመክራችሁ 21 ካራትን እንድትገዙ ነው። ለኢትዮጵያ ገበያ በጣም ተመራጭ ነው። 18 ካራት ልግዛ ካላችሁ ብዙ ድብልቅ ስላለው የመሸጫ ዋጋው ዝቅተኛ ነው ማለት ነው። ሌላኛው የመሸጥ ጥበብ አትቸኩል፣ አትሸበር። ወርቅ ለመሸጥ ካሰብክ በድንገተኛ ስሜት ወይም ደግሞ በችግር ተገፋፍተ ብቻ ወደ መጀመሪያው ወደ አገኛው ቤት መግባት የለብህም። ለምን ካልከኝ መለኪያ የሚባል ነገር አለ። ጥበብ ሚዛንን ማወቅ አለብህ። ወርቅን ከመሸጥ በፊት በቤት ውስጥ በታመነ ቦታ መመዘን አለባችሁ። ወይም ደግሞ የራሳችሁ በምትሉት በምታውቁትም የወርቅ ቤት ሊሆን ይችላል። ወይም ደግሞ ልዩነትን በማያሳይ ሚዛን ለብቻ መጀመሪያ የሚሸጥበት ወይም ደግሞ ልትገዙም ከሆነ ከገዛችሁ በኋላ ለማረጋገጥ ለብቻችሁ ቼክ ማድረግ ይኖርባችኋል ማለት ነው። አንዳንድ ሚዛኖች አሉ በግራም ላይመዝኑ ይችላሉ። ለምሳሌ እቃ ኖርማል እኛ ከሱቅ የምንገዛበት ብዙ ጊዜ በግራም ሳይሆን በኪሎ ነው። ነገር ግን በሱ መመዘን የለባችሁም። ለራሱ ለወርቅ እንዲሁም ደግሞ ለተለያዩ ጌጣጌጦች ተብሎ የሚሰራ አነስተኛ ሚዛን አለ። ያንን መጠቀም ይገባል ማለት ነው። ስለዚህ ትንሽ የሆነ ሚዛን ልዩነት ካገኛችሁ ትልቅ የሆነ ልዩነት ያመጣል። ያ ትልቅ ልዩነት ደግሞ ለከፍተኛ ኪሳራ ሊዳርጋችሁ ስለሚችል ያንን መጠንቀቅ አለባችሁ ማለት ነው። ሌላኛው የምነግራችሁ ስልት ወይም ደግሞ ጥበብ ደግሞ ሁልጊዜም በቪዲዮ እንደምነግራችሁ ለመግዛት ስታስቡ ወይም ደግሞ ወርቅ ይዛችሁም ልትሸጡ ስታስቡ አንድ ቦታ ብቻ አትሽጡ ወይም ደግሞ ብትገዙም አንድ ቦታ ብቻ ዋጋ አትጠይቁ። ቢያንስ 3 እና ከዛ በላይ የተለያዩ ቦታዎችን መጠየቅ አለባችሁ። ይህ የሰጣችሁ ዋጋ ለመደራደር ትልቅ ዋጋ ሊያስገኝላችሁ ስለሚችል ማለት ነው።
ሌላው ደግሞ ወርቅን ለገዙበት ቤት መሸጥ ብዙ ጊዜ የተሻለ ዋጋ ያስገኛል። ብልጥ ሻጮች ብዙ ጊዜ ይህንን ያደርጋሉ። ምክንያቱም የራሳቸውን ማተብ ስለሚያውቁ፣ ጥራቱ ስለማያጠራጥራቸው፣ በልበ ሙሉነት ስለሚገዙት ማለት ነው። ሌላኛው የምነግራችሁ ነገር ደግሞ ጥራትን የመለየት ጥበብ። በተለይ ሻጭ ከሆናችሁ ንጹህ ነው ብላችሁ ብቻ አትሽጡ። ገዥም ከሆናችሁ ንጹህ ነው ስላላችሁ ብቻ ማመን የለባችሁም። ቀላል የሆነ ዘዴን መጠቀም አለባችሁ። እነዚህ የምነግራችሁ ቀላል የሆነ ዘዴ የመጀመሪያው የመግነጢሳዊ ወይም ደግሞ የማግኔት ሙከራ ነው። ወርቁን ወደ ማግኔቱ በምታስጠጉበት ሰዓት ወርቁ ከማግኔቱ ጋር ካልተጠጋ ትክክለኛ ወርቅ ነው ማለት ነው። ከተጠጋና ከተጣበቀ ግን ብረት አለ ማለት ነው። ሌላው ደግሞ በመቧጨር ሙከራ ወይም ደግሞ ካልተነሰለ የሸክላ ሳህን ወይም ደግሞ ይሄ ሴራሚክ የሚባሉ አለ። ወርቁን ቀስ አድርጋችሁ ቧጨር ማድረግ። ወርቃማ መስመር ካሳየ እውነተኛ ወርቅ ነው። ጥቁር መስመር ካሳየ ደግሞ ሐሰተኛ ነው ማለት ነው። ሌላውና የሚታወቅበት ሌላኛው ሙከራ ደግሞ የሽታ ሙከራ ነው። ወርቅን በእጃችሁ መዳፍ መካከል አድርጋችሁ አጥብቃችሁ ፈትጉት። እውነተኛ ወርቅ ምንም አይነት የብረት ሽታ የለውም። ሌላኛውና የምነግራችሁ ነገር ደግሞ ምንድነው? የወርቅ ስነ ልቦና ሊኖራችሁ ይገባል። ወርቅ በምትገዙበትም ሆነ በምትሸጡበት ፊት ላይ ቸኩያለሁ ወይም ደግሞ ገንዘቡ በጣም ያስፈልገኛል ብላችሁ መናገር፣ ይሄ ለነጋዴው ምልክት ማሳየት ነው። ገበያ ላይ ረጋ ብሎ መደራደር አለባችሁ። ዋጋው ካልተስማማችሁ እሺ አመሰግናለሁ ብሎ መውጣት ራሱ ትልቅ የመደራደሪያ አቅም ይሰጣችኋል ማለት ይቅርታ። ስለዚህ ይህንን የነገርኳችሁን ዋና ዋና የወርቅ ጥበብ በመጠቀም መግዛትም መሸጥም ትችላላችሁ ማለት ነው። ሌላው ደግሞ የወርቅ ደረሰኝን እንደ አይነ ብሌን ጠብቁ። ደረሰኝ የሌለው ወርቅ ሲሸጥ ህገወጥ ሊሆን ይችላል፣ በተለይ በዚህ ሰዓት ላይ። ስለዚህ በተቻለ መጠን ወርቅ በምትገዙበት ሰዓት ላይ ደረሰኝ መጠየቅ አትርሱ። የሌለው ደረሰኝ ቢኖራችሁ ራሱ ስትሸጡት ዋጋው ዝቅ ሊልባችሁ ስለሚችል ማለት ነው። ለዛሬ ያስኩላችሁ አጭር የሆነ እጅግ በጣም ወሳኝ የሆነ ወርቅን በመግዛትም ሆነ በመሸጥ ልታዳብሩት የሚገባ ጥበብን፣ ትዕግስትን፣ ንቃትን የሚፈትን መረጃ ይህን ይመስል ነበር። ቪዲዮን ታዲያ ላይክ ሳታደርጉ እንዲሁም ሰብስክራይብ ሳታደርጉ አትውጡ። ሰላም።